እግዚአብሔር መልሱ አይሆንም መሆኑን እያወቀ ለምን መጀመሪያውኑ ተስፋ እንድናደርግ ይፈቅዳል? ለምንስ ተስፋ ሰጥቶን ያ የተስፋ ቃል እስኪፈጸም ድረስ በሚያደማ የዝምታ ማጥ ውስጥ እንድንቆይ ያደርገናል? ዛሬ ብዙዎቻችን ጮክ ብለን ለመጠየቅ የምንፈራውን ግን በዝምታ የምንሰቃይበትን ጉዳይ አብረን እንፈትሻለን። ይህ ቪዲዮ ተስፋችሁ ሲረግፍ፣ በእግዚአብሔር ላይ ያላችሁ እምነት አብሮ ሲፈራርስና ዝምታው እንደ ክደት ሲሰማችሁ ያኔ በዛ ፍርስራሽ ውስጥ እንዴት መተንፈስ እንደምትችሉ የምናይበት እውነተኛ ትግል ነው። ከራሴ ስብራት፣ ከአባቴ ጦርነት ቀጠና ምስክርነትና አብርሃም በዝምታ ውስጥ ከጸናበት የሮሜ 4 እና 5 እውነት በመነሳት ያ የሚጨፈልቅ መከራ ወደማያሳፍር ተስፋ እንዴት እንደሚመራን አብረን እናያለን። ከዓመታት በፊት ለአንድ ጉዳይ ለወራት ጸለይኩ። ተራ ጸሎት አልነበረም፣ በጾምና በለቅሶ የታጀበ እንጂ። አምላክ ሆይ ፍቃድህ ካልሆነ አሁኑኑ አስቆመኝ፣ ባልጀመርከው ነገር ላይ ተስፋ እንዳላደርግ ብዬ ተማጸንኩት። እርሱ ግን አላስቆመኝም። ስለዚህ ቀጠልኩ፣ ፈቅዷል ብዬ አመንኩ። በዚያ ተስፋ ላይም ትልልቅ ህልሞችን ገነባው። ከዚያ ግን መልሱ መጣ፣ አይሆንም፣ አልተሳካም የሚል። ያኔ ነው የተሰበርኩት። የሰበረኝ ግን አይሆንም የሚለው መልስ አይደለም፣ ከመልሱ በፊት የነበረው የእግዚአብሔር ዝምታ እንጂ። ጌታ ሆይ ለምን ቀድመ አልከለከልከኝም? አይሆንም መሆኑን እያወቅክ ድምጽህን የሰማው እንዲመስለኝ ለምን ተውከኝ የሚለው ጥያቄ እረፍት ነሳኝ። እግዚአብሔርን ወደዋለሁ፣ ግን በዛ ቅጽበት ውስጤ የሆነ ነገር ተሰነጠቀ፣ እንደ ክህደት የሚሰማ ስሜት። ያኔ የዳዊት ቃል በልቤ ያቃጨለ፣ ነፍሴ ሆይ ደግሜ ያመሰግነው ዘንድ በእግዚአብሔር ተስፋ አድርጊ። ደግሜ የሚለውን ቃል የምንጠቀመው ተስፋችን ተሰብሮ መልሰን ያንን ተስፋ ለማንሳት ስንፈራ ብቻ ነው። ተስፋ ሲጠፋ ህይወት ትርጉም ታጣለች። እግዚአብሔርን የምናይበት መነጽር በጭጋግ ይሸፈናል። ለካ እግዚአብሔር ለኔ ግድ የለውም የሚል ስሜት ሲነግስ ደግሞ ልባችን መድረሻ ያጣል። ያኔ ምርጫችን ሁለት ብቻ ይመስለናል። ወይ ከአምላክ ርቆ እንደጠፋው ልጅ አክሩፎ መኮብለል፣ የዛን መንገድ መራራነት ደግሞ ደጋግሜ አይቼዋለሁ። ወይ ደግሞ እንደ ታላቅ ወንድሙ በእግዚአብሔር ቤት እየኖሩ ከልብ ግን ከርሱ መራቅ። እኔ ግን እንደ ባዕድ መመላለስ አልፈለኩም። ነገሮች ሲጨላልሙብኝ ተሞክሮን እንዲያጋራኝ መፍትሄ ፍለጋ ወደ ወላጅ አባቴ ዘወር አልኩኝ። አባቴ በሁኔታዎች ሲገፋና ሲከፋው አልጋው ስር ተንበርክኮ አልቅሶ በማግስቱ ግን ተነስቶ እግዚአብሔርን ለማገልገል ሲወጣ እያየው ነው ያደግኩት። እንዲህ ብዬ ጻፍኩለት፣ የሰበረኝ የነገሩ አለመሳካት ሳይሆን እግዚአብሔር እውነቱን እያወቀ ዝም ማለቱ ነው። መንገዴን እንዲዘጋው በጸሎት እድል ሰጥቼው ነበር እኮ። ታዲያ ለምን መጨረሻ ላይ እንድዋረድ ፈቀደ? ከእንግዲህ እንዴት ብዬ ልጸልይ? እንዴትስ ብዬ ላገልግል? ቃላቶቼ ሁሉ ትርጉም አጥተዋል። ምክንያቱም በእርሱ ላይ የነበረኝ